ንጋት 10 ሰዓት ከ47 ደቂቃ ዓለም አቀፉ የጠፈር ጣቢያ አዛዥ ዊሊያም ሼፐርድ የአየር ሁኔታ መቆጣጠሪያውን ሲመለከቱ ደነገጡ። የሙቀት መቆጣጠሪያው ስራ አቁሟል። የእርጥበት መጠን መቆጣጠሪያው ተበላሽቷል። የጠፈር ተመራማሪዎቹን በሕይወት የሚያቆየው ሲስተም ከፍተኛ አደጋ ላይ መሆኑን ያሳያል። ከዚህ 250 ማይል ዝቅ ብለው በፍሎሪዳ የሚገኝ አንድ የተዝረከረከ መኝታ ቤት ውስጥ የ15 ዓመቱ ጆናታን ጄምስ ኢንተር የሚለውን ቁልፍ ተጫነ። በቅጽበትም 1.7 ሚሊዮን ዶላር የሚያወጣ የናሳን እጅግ ሚስጥራዊ ሶፍትዌር ዳውንሎድ አደረገ። ይህ ሶፍትዌር በጠፈር ላይ ያሉ 3 ሰዎችን ሕይወት የሚታደግ ብቸኛው መሳሪያ ነበር። ይህ ሳይንሳዊ ልብ ወለድ አይደለም፣ በትክክል የተከሰተ እውነተኛ ታሪክ ነው። አንድ ታዳጊ አንድ ኮምፒውተር እና የዓለማችን ግዙፍ ወታደራዊ ኃይል ኢንተርኔት ባለው ሕፃን ፊት መከላከያ የሌለው ደካማ መሆኑን ያረጋገጠበት አንዲት ምሽት። ነገር ግን በጣም የሚያስፈራው ነገር ይህ ነው። ጆናታን ጄምስ ማንንም ለመጉዳት አስቦ አልነበረም ይህን ያደረገው። ሚሰራው ስላጣ ስለደበረው ነበር። በ3 ዓመታት ውስጥ የልጅ ናሳን ይሰብራል፣ ፔንታጎንን ይበዘብዛል፣ የመከላከያ ሚኒስቴር ሲስተሞችን ሰርጎ በመግባት የአሜሪካን ብሔራዊ ደህንነት ሊያሰናክል የሚችል ክፍተትን ያጋልጣል። ይህን ሁሉ ያደረገው የቤት ስራውን እየሰራና ቪዲዮ ጌም እየተጫወተ ነበር። ኤፍቢአይ በአሜሪካ ታሪክ እጅግ አደገኛው ታዳጊ የሳይበር ወንጀለኛ ሲል ጠራው። ጎረቤቶቹ ደግሞ ስታር ትሬክ ፊልምን የሚወድ ዝምተኛ ልጅ ይሉታል። ተበዳዮቹ የደህንነት ቅዠት ይሉታል። ጆናታን ግን ይህን ሁሉ ትምህርት ብሎ ጠራው። ከ8 ዓመታት በኋላ በታሪክ ትልቁ የክሬዲት ካርድ ስርቆት ሲፈጸም አንድ ሰው ጆናታን ጄምስን ለዚህ ተጠያቂ ለማድረግ ወሰነ። ያ ሰው ጆናታንን አግኝቶት አያውቅም፣ አናግሮት አያውቅም፣ ወይም ጥፋተኛ ስለመሆኑ ለማረጋገጥ እንኳን አልሞከረም። ያ ሰው ግን ይህን ሊቅ ለሞት ፈረደበት። ይህ ታሪክ አሜሪካ ካፈራቻቸው ታላላቅ የሳይበር ደህንነት አይምሮዎች አንዱን ከእውነተኛ ፍትህ ይልቅ የቀለለ ውሳኔን በመረጠ የፍትህ ስርዓት እንዴት እንደጠፋ የሚተርክ ታሪክ ነው። በ1989 የበጋ ወቅት ፒነረስት ፍሎሪዳ 18000 ህዝብ ብቻ የሚኖርባት ጸጥ ያለች መንደር፣ ልጆች ያለ ጭንቅላት መከላከያ ብስክሌት የሚነዱበት፣ ወላጆችም የጎረቤቶቻቸውን ስም የሚያውቁባት ሰፈር። ሮበርት ጄምስ በምግብ ጠረጴዛው ላይ ኮድ እየጻፈ ሳለ የ6 ዓመቱ ልጁ ጆናታን ወደሱ መጣ። ፕሮግራሚንግ ለአባቱ ሮበርት ስራው ነበር፣ ለትንሹ ጆናታን ግን እንደ አስማት ነበር የሚታየው። በጥቁር ስክሪን ላይ የሚፈሱ አረንጓዴ ጽሑፎች፣ ማሽኖችን የሚያዙ ትዕዛዞች። አባዬ ይህ ምን ያደርጋል? በጥቁር ስክሪኑ ላይ የሚፈሱ አረንጓዴ ነገሮች ምንድናቸው ብሎ ጠየቀ። ኮምፒውተሩን ምን ማሰብ እንዳለበት ይነግረዋል አለው አባቱ። በጥቂት ወራት ውስጥ ጆናታን የቤተሰቡን ኮምፒውተር ተቆጣጠረው። ሌሎቹ የአንደኛ ክፍል ተማሪዎች ጫማ ማሰር በሚማሩበት ዕድሜ እሱ ወላጆቹ አስተማማኝ ናቸው ብሎ ያሰቧቸውን የኮምፒውተር ቁልፎች መስበር ጀመረ። የመጀመሪያ የማስጠንቀቂያ ምልክት የታየው ወዲያው ነበር። አባቱ የጆናታንን የኮምፒውተር ሰዓት ለመገደብ የቁጥጥር ሶፍትዌር ገጠመ። ጆናታን ግን በአንድ ቀን ከሰዓት በኋላ ሶፍትዌሩን ሰብሮት ወጣ። እንዴት አደረግከው ሲል አባቱ በድንጋጤ ጠየቀው። ያን ያህል ከባድ አልነበረም አባዬ ሲል መለሰ። ጆናታን በ10 ዓመቱ የፕሮግራሚንግ መጽሐፍትን ልክ እንደ ኮሚክ መጽሐፍ ያነብ ነበር። ሲ ፕሮግራሚንግ፣ ዩኒክስ፣ የኔትወርክ ህጎች፣ የዩኒቨርሲቲ ተማሪዎች የሚቸገሩባቸውን ቴክኒካዊ ሰነዶች ያነብ ነበር። ወላጆቹ ተጨነቁ። ሌሎች ልጆች ውጭ ይጫወታሉ፣ ጓደኛ አላቸው። ሌሎች ልጆች ያለ ፍቃድ ዊንዶውስን አጥፍተው ሊኑክስን አይጭኑም። አባቱ ጆናታን ያለ ፍቃድ ሁሉንም ነገር መቀየር አችልም፣ ሊኑክስ ይሻላል፣ ዊንዶውስ ብዙ ክፍተቶች አሉበት ሲል መለሰ። በወቅቱ ገና 12 ዓመት ልጅ ነበር። ጭቅጭቁ እየጨመረ ሄደ። ጆናታን እስከ ሌሊቱ 9 ሰዓት ድረስ ኢንተርኔት ውስጥ ጊዜ ያሳልፋል። ወደ ሰው ዓለም የሚመለሰው ለትምህርትና ለምግብ ብቻ ነበር። ውጤቱ ዝቅተኛ የሆነው ካለማወቅ ሳይሆን ትምህርቱ ስለሚሰለቸው ነበር። በመጨረሻ ወላጆቹ ኮምፒውተሩን ሲቀሙት ጆናታን አንድ ነገር አደረገ። ከቤት ጠፋ። ኮምፒውተሬን ካልመለሳችሁልኝ አልመለስም የሚል መልእክት አስቀምጦ ነበር ሄደው። ከ3 ቀን በኋላ መለሱለት። እነሱ እንደ ማንኛውም ታዳጊ አመፀኛ ያዩት። እውነታው ግን አሜሪካ የምትፈልገውን ቁጥር 1 ታዳጊ ነበር እያሳደጉ የነበሩት። በ1999 ዓ.ም በበጋ ወቅት የ15 ዓመቱ ጆናታን ጄምስ ጨለማ በሆነው መኝታ ቤት ውስጥ ለ3 ስክሪኖች ፊት ተቀምጧል። እሱ ሲስተሞችን የሚሰብረው ለገንዘብ አልነበረም። ገንዘብ ይሰለቸዋል። የሰዎችን የክሬዲት ካርድ መስረቅ ደግሞ እንደ ትንሽ ሌብነት ያየው ነበር። ጆናታን የሚፈልገው ከገንዘብ የበለጠ ዋጋ ያለው ነገር ነበር፣ ክብር። በሀከሮች ዓለም ክብር የሚገኘው የማይቻሉ የሚባሉ ተቋማትን ሰብሮ በመግባት ነው። ታዲያ ከአሜሪካ መንግስት የበለጠ የማይቻል ተቋም
ተቋም አለ? ኮምሬድ የሚለው መጠሪያው በሀከሮች ዘንድ ዝናን እያተረፈ መጣ። መጀመሪያ ዩኒቨርሲቲዎችንና ትላልቅ ኩባንያዎችን ሶፍትዌር ሰብሮ ገባ። ከገባ በኋላ ለባለቤቶቹ ሲስተማችሁ ላይ ክፍተት አለ፣ እንዲህ ብታስተካክሉት ይሻላል ብሎ ይጽፍላቸዋል። ነገር ግን የመንግስት ሲስተሞች እንደ ግንብ ነበሩ። ነሐሴ 23 1999 ጆናታን በድንገት የፔንታጎን የመከላከያ ስጋት ቅነሳ ኤጀንሲ ሰርቨር ሰብሮ ገባ። ይህ ተቋም የአሜሪካን የኒውክሌር የኬሚካል እና የባዮሎጂካል መሳሪያዎች ስጋት የሚከላከል ነበር። ጆናታን ለ3 ሳምንታት ያህል የመከላከያ ባለስልጣናትን ኢሜይሎች ሲያነብ፣ የይለፍ ቃሎችን ሲሰበስብና በሚስጥራዊ መረጃዎቹ ሲንሸራሸር ቆየ። ይህን ሁሉ ያደረገው በፒዛ ካርቶኖችና በስታር ትሬክ አሻንጉሊቶች በተከበበው መኝታ ቤት ውስጥ ሆኖ ነበር። ጆናታን ግን በዚህ አልረካም። ናሳን ፈለገ። ሐምሌ 15 1999 በጠፈር ላይ ያሉት ተመራማሪዎች ሶፍትዌሩን አምነው ተግባራቸውን እያከናወኑ ነበር። ሶፍትዌሩ ሊሰረቅ መሆኑን ግን አያውቁም። ጆናታን በዚያች ምሽት $1.7 ሚሊዮን የሚያወጣውን ሚስጥራዊ ሶፍትዌር ዘረፈ። ለናሳ ይህ ትልቅ ውድመት ነበር። ለጆናታን ግን ነፃ የፕሮግራሚንግ ትምህርት ነበር። በናሳ ውስጥ ድንጋጤ ተፈጠረ። ሲስተሙ ሙሉ በሙሉ ተዘጋ። ለ3 ሳምንታት ያህል ስራ ቆመ። እያንዳንዱ የኮድ መስመር መመርመር አስፈለገ። ይህ መስተጓጎል ብቻ ናሳን $41,000 አስከፈለው። ናሳ ወዲያውኑ ኤፍቢአይ ጋር ደወለ። የደህንነት ጥሰት ተፈጽመዋል በማለት ሪፖርት አደረጉ። ጥር 26 2000 ንጋት 1 ሰዓት ከ23 ደቂቃ የጆናታን እናት ቀሰቀሰችው። ልጄ በሩ ላይ ያሉ ሰዎች ኤፍቢአይ ነን እያሉ ነው አለችው። ጆናታን በመኝታ ቤቱ መስኮት ሲመለከት መንገዱ በፖሊስ መኪኖች ተሞልቷል። ጥይት የማይበሳው ልብስ የለበሱ ፖሊሶች ቤቱን ከበውታል። የ16 ዓመቱ ጆናታን በቢጃማው እንደሆነ በሩን ከፈተ። ኤፍቢአይ 5 ኮምፒውተሮችን፣ ሲዲዎችን እና የስታር ትሬክ መጽሐፍቱን ጨምሮ ወሰደ። በሚገርም ሁኔታ ጆናታን ወዲያውኑ ጥፋቱን አመነ። ምንም ጠበቃ አልጠየቀም። ሁሉንም ነገር በዝርዝር አስረዳቸው። መርማሪው ትልቅ ወንጀለኛ ሲጠብቁ ያገኙት ግን የምርምር ስራ እየሰራው ነበር ብሎ በቅንነት የሚያምን ሕፃን ነበር። ጆናታን ጄምስ በአሜሪካ ታሪክ በሳይበር ወንጀል የተፈረደበት የመጀመሪያው ታዳጊ ሆነ። የፍትህ ሚኒስቴሯ ጄነት ሬኖ በታዳጊ ወንጀለኞች ላይ ጠንካራ እርምጃ እንወስዳለን የሚል መግለጫ ወጡ። 7 ወራት የቤት እስራትና እስከ 18 ዓመቱ ድረስ ኮምፒውተር እንዳይነካ ተከለከለ። ለጆናታን ይህ ከሞት በላይ ነበር። ታሪኩን ከመቀጠላችን በፊት ውድ አድማጮቻችን ይህን የመሰሉ ለዚያ ያላቸው ትረካዎችን በየወቅቱ እንዲያገኙ ቻናላችንን ሰብስክራይብ ማድረጉን አይዘንጉ። በኋላም ትምህርት ቤት ሳለ ማሪዋና ተጠቅሞ በመገኘቱ ወደ ህፃናት ማረሚያ ቤት ተላከ። እስር ቤቱ ለጆናታን አሰቃቂ ነበር። ከወንበዴዎችና ከጨካኝ ሰዎች ጋር ተቀላቀለ። ከጊዜያት በኋላ ከእስር ቤቱ ሲወጣ ሙሉ በሙሉ ተቀይሮ ነበር። ዝምተኛና በጥርጣሬ የተሞላ ሰው ሆነ። 2008 ዓ.ም ጆናታን አሁን የ24 ዓመት ወጣት ነው። በዚያው ቤት ውስጥ በብቸኝነት ይኖራል። እናቱ በካንሰር ሞታለች። ጆናታን ቃሉን ጠብቋል። ኮምፒውተር መጥለፍ ትቷል። ነገር ግን ያለፈው ታሪኩ ሊለቀው አልፈለገም። በታሪክ ትልቁ የ45 ሚሊዮን የክሬዲት ካርድ መረጃ ስርቆት በቲጂ ኤክስ ኩባንያ ላይ ተፈጸመ። ኤፍቢአይ መርማሪዎች ጄጄ የሚል ቅጽል ስም በሚስጥራዊ መልእክቶች ውስጥ አገኙ። ወዲያውኑ አይምሯቸው ውስጥ የመጣው ጆናታን ጄምስ ነበር። ጄጄ ማለት ጆናታን ጄምስ ነው፣ ተመልሶ መጥቷል ብለው ደመደሙ። ግንቦት 7 2008 ፖሊሶች እንደገና የጆናታንን ቤት ከበቡ። ጆናታን ንጹህ መሆኑን ያውቃል፣ ነገር ግን የፍትህ ስርዓቱ እንደማያምነውም ያውቃል። ምንም አይነት ማስረጃ ባያገኙም ጆናታን ላይ ጫናውን ቀጠሉበት። ጆናታን በመጨረሻ ደብዳቤው ላይ እንዲህ ሲል ጻፈ። በፍትህ ስርዓቱ ላይ ምንም እምነት የለኝም። ዛሬ የማደርገው ድርጊት ለህዝቡ ትልቅ መልእክት ያስተላልፋል። በዚህ ሁኔታ ላይ ቁጥጥር አጥቻለሁ። ቁጥጥሩን መልሼ የማገኝበት ብቸኛው መንገድ ይህ ነው። ጆናታን ህጋዊ በሆነ መንገድ የገዛውን ሽጉጥ አነሳ። የፍትህ ስርዓቱ በሐሰት ከሚቀጣው ሞትን መረጠ። እኔ የምሞተው በነፃነት ነው አለ። በ11 ሰዓት ከ47 ደቂቃ ላይ በ15 ዓመቱ ፔንታጎንን የሰበረው የናሳን ሶፍትዌር ሰርጎ የገባው ያሊክ በ24 ዓመቱ ራሱን አጠፋ። ከ2 ዓመት በኋላ እውነተኛው ወንጀለኛ አልበርት ጎንዛሌስ ተያዘ። ጆናታን ከዚህ ወንጀል ጋር ምንም አይነት ግንኙነት እንዳልነበረው ተረጋገጠ። ነገር ግን በጣም ዘግይቶ ነበር። አሜሪካ ታላቅ የሳይበር ሊቅን ያጣችው በእውነተኛ ወንጀል ሳይሆን ከእውነት ይልቅ ውጤትን ባስቀደመ ስርዓት ምክንያት ነው። ጆናታን ጄምስ የዲጂታል ዘመን የመጀመሪያው ሰለባ ሆኖ በታሪክ መዝገብ ላይ ሰፍሯል። ዛሬ ላይ የጆናታን ጄምስ ፋይል ተዘግቷል። ነገር ግን በሺዎች የሚቆጠሩ ያልተፈቱ ምስጢሮች አሉ። ታሪኩ እዚህ ላይ ያበቃል። በየወቅቱ ይህን የመሰሉ ለዚያ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን ለማግኘት ቻናላችንን ሰብስክራይብ ማድረጉን አይዘንጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።